በዚህ ዙሪያ እኮ እሱን እኮ ነው የምልህ። አሁን እሺ አሁን ቁርአን ተቃጥሏል ብለህ ያወራበት አውድ አላጠባቁን ያሳያል ወይ? አዎ ተቃጥሏል። ፍራግመንቱ አልተቃጠለም። ሲጀመር አልተቃጠለም እኮ አላልኩም፣ ግን ኦሪጂናሉ አሁን አቡበክር ዑስማን በሚያቃጥልበት ሰዓት ላይ የሐፍሳን ዕጣ ተደርጓል። አንዴ ቆይ፣ ፍራግመንቱ ተቃጥሏል ወይስ አልተቃጠለም? እሱ ተው። አሁን እንደዚህ አይነት ፖለቲካውን ተው። እኔ እኮ እስካሁን አልተቃጠለም ያልኩ አላልኩም። ተቃጥሏል ብለሃል። ስለዚህ ከኔ ጋር አንተ አግሪ ታደርጋለህ። ኦሪጂናሉ ግን አሁን ቆይ አለቀ። እሺ ና ቆይ አይደለም። አሁን አንተ ኦሪጂናሉ ተቃጥሏል አልክ አይደል? ያ ሐቢቢ መሀል ልግባባቸው አንዴ። ኦሪጂናሉ ቁርአን ተቃጥሏል ነው ያልከው ጉራይዳ? እንደዛ ስትል ሰማሁ ነው። ኮፒ ነው ያለው እያለ ነው። ቀጥል እስቲ አንዴ። እኔ ያልኩት ኦሪጂናሉ ቁርአን ተቃጥሏል። አምጣው ቪዲዮውን። እኔ ያልኩት ፍራግመንት ኦሪጂናሉ ቁርአን ተቃጥሏል ብለህ ነበር ቅድም ማለት ነው። ኦሪጂናሉ ተቃጥሏል ወይ? የትኛው ኦሪጂናል? ቁርአን ዑስማን ያቃጠለው ኦሪጂናሉን ነው ወይስ የተበከረውን ቁርአን ያቃጠለው? ያሚን ያቃጠለው ሰብስቡ ወይስ ኦሪጂናሉን ነው? የሐፍሳውን ተቀብሎ ነው ያቃጠለው? እስቲ ንገረን፣ ድገመው። በጣም አሪፍ ቆንጆ ጥያቄ ነው። ኦኬ ዑስማን የሰበሰባቸውን ኮፒዎች፣ ሌሎች ፍራግመንቶች የሰበሰባቸውን ሌሎቹን አቃጥሎ አንድ አስቀርቷል። አንዱን አንዱ ምንድነው? አንዱ ኦሪጂናሉ ነው አይደል? በቁረይሽ ዲያሌክት የተጻፈውን እሱን አስቀርቶ ሌሎችን ፍራግመንቶች አቃጥሏል። ስለዚህ እኔ ያወራሁት አንዴ ሳውራ አዳምጠኛ። እኔ ያወራሁት ፋሩቅ ፍራግመንቱ ቁርአን ተቃጥሏል። እንደገና ደግሞ በጦርነት ጊዜ ቁርአንን ያፈዙ ሰዎች በጦርነትም ተገለው ነበረ። በጣም ብዙ ሰዎች ስለየማማ ጉዳይዳ ስለየማማ አንዴ ያወራሁት ስለየማማ አላነሳውም። ስለየማማ ጦርነት አላነሳውም። ቆይ ጉዳይዳ እየሮጥክ ነው ያለው። አንድ ቦታ ረግጠን ማለፍ አለብን። ኦሪጂናል ቁርአን የቁርአን ኦሪጂናል ከኔ ጋር ያወራው ቪዲዮ ላይ የተለቀቀው ምናልባት ለዛ ማስረጃ ቦታው እኔ ስለነበርኩ ማለት ነው። ኦኬ ያው ቦታው ላይ ነበረው ሰውዬ ያለ እና እሱም ሐሳብ ይስጥበት። ቆይ ደስቲካ አትግባ። ቆይ አሁን ምንም አንተ የምትጨምረው ነገር የለም። በቃ አንስቷል፣ ሀሳብ አንስቷል አይደል? ሀሳቡ ላይ ይሄድ፣ ሀሳቡ ላይ ይሄድ ነው። ለመጨመር አይደለም እያወራ የነበረው ከኔ ጋር ነው። ስለዚህ እያወራ የነበረውን ነገር ላስቀምጥ። ቆይ አንተን አጀንዳ ተው። ቆይ አንዴ እኛ እየተጠየቀ ነው እኮ አይደል? ጀስቲክ አንተ የምትጨምረው ነገር የለም። በቃ እያወራ ነው፣ እየጠየቅ ነው አይደል? ቁርአን ኦሪጂናሉ ተቃጥሏል ወይስ አልተቃጠለም? ይኸው እየተጠየቀ ነው። እሱ ይመልሰው። ምንም የምትጨምርልን ነገር የለም። ቀጥል ጉዳይ ደ ኦኬ መጀመሪያው ቁርአን መጀመሪያ የተጻፈው ያው እንግዲህ ብዙዎች ታውቃላችሁ በተለያየ ነገሮች ላይ ነው የተጻፈው። እነዚህ የተጻፉ ነገሮች በተለያየ የቁርአን ዲያሌክት ተጽፈዋል፣ በተለያየ ቋንቋዎች ማለት ነው። እነዛ ቋንቋዎች የተጻፉ ቁርአኖች የመጀመሪያዎቹ ፍራግመንቶች ዑስማን ሰብስቦ እንዳቃጠላቸው ሐዲስ ላይ ተጽፏል። ያንን ተናግር ያለው ኦሪጂናል ሰዓት ላይ ስለዚህ ዘጸአት 14 ነው ለእግዚአብሔር የተለየ ብለው ያስቀምጠዋል። ቅዱስ ነው ወይ ዘጸአት? ይሄም የእውቀት ማነስን ያሳያል። በመጀመሪያ ቅዱስ ማለት ምን ማለት ነው ብዬ ነው የጠየቅኩ። ቅዱስ የሚለው ቃል ስፔሲፊካሊ ቅዱስ የተባለው ለምንድን ነው? ሌሎች እርኩስ ነገሮች አንዴ ልመልስልህ። ሌሎች እርኩሳን መጽሐፍቶች ስላሉ አዳምጥ። ሌሎች እርኩሳን መጽሐፍቶች ስላሉ ከነዚህ እርኩሳን መጽሐፍቶች የተለየ ቅዱስ የሆነ መጽሐፍ ስለሆነ ቅዱስ ተብሎ ተጠርቷል። ትልቁ ላይ ያስደርጉልኝ የተለየ ማለት ነው ቅዱስ ማለት። እስቲ አለቃ ወልድ ምን ብለው ነው የፈቱት ቅዱስ የሚለውን ቃል? ቅዱስ የተለየ ብዙ አይነት ትርጉም አለው፣ በእንደየአገባቡ ይለያያል። ለእግዚአብሔር የተለየ ማለት ነው አይደል? ለእግዚአብሔር ብቻ ሳይሆን በብዙ አንጻር ቅዱስ የሚለው ቃል ለብዙ አገባብ ይገባል አይደል? እኛ እያወራን ያለ ነው ቋንቋ ሁለት አይነት ነገር አለ ኢንቲሞሎጂ ጥናት ላይ ማለት ነው። ይሄን ልንገርህ። አንደኛው እኛ በአረብኛው ቃል እንደምንጠቀመው ቋንቋዊ ይዘት ኖርማል የሆነ ሉጋ የምንለው አለ። ሁለተኛው ደግሞ መጽሐፍ ቅዱስ እኮ አረብኛ አይደለም ብሮ። ቅዱስ የሚለው ቃል ሲጀመር የአረብኛ ቃል አይደለም። አው ቆይ ወደዛ ልመጣልህ ነው። ሴሜቲክ የሆነ ተመሳሳይ ሬንጅ አለው ቅዱስ የሚለው ቃል ወይም ቅዱስ የሚለው ቃል ሴሜቲክ የሆነ ሬንጅ አለው። አንዴ እንትን አዳምጠኝ። ስለ ኢንቲሞሎጂ ነው የማወራው ስለ እንትን ስላልሆነ ማለት ነው። እና ሁለት አይነት ነገራቶች አሉ፣ ቋንቋዊና ሃይማኖታዊ ሆነ አፈታት አለ። እኛ እያወራን ያለ ነው ሃይማኖታዊ ስለሆነ አፈታት ነው እንጂ ለምሳሌ ቅዱስ የሚባል የሰፈር ጓደኛ ሊኖርህ ይችላል። ያ የተለየ የሆነ አካል ነው ማለት አይደለም። we are not talking about that። እሱ ኔም ነው። እሱ ደግሞ ስም ነው።
ተው መጽሐፉ የተቀደሰ ነገር አትሂድ እኮ መጽሐፉ የተቀደሰ ነው ወይ የሚለው ጋር ቁምልኝ እና መልስ ስጠኝ። አዎ ነው ወይ አይደለም በለኝ። አዎ መጽሐፍ ቅዱስ እኮ ከሌሎች መጽሐፍቶች የተለየ የሚያደርገው መንፈሳዊ ይዘቱ የእግዚአብሔር ቃላቶችና ትምህርቶች ለሰው ልጆች የሚሆኑ አስተምህሮቶች ስላሉት ነው። ስለዚህ የተቀደሰ ነው ወይ? ቅዱስ ይባላል። የተቀደሰ ነው? አዎ ቅዱስ ነው። የተለየ መጽሐፍ ነው። አዎ ቅዱስ መጽሐፍ ይባላል። የተለየ ነው፣ የተቀደሰ ነው። ኦኬ። ስለዚህ የተቀደሰ ነው ማለት የአምላክ ንግግር ውስጡ አለበት። የአምላክ ንግግር ያለበት ቃል በሙሉ የተቀደሰ ነው ይባላል አይደል? ተውራት፣ ኢንጅል፣ ዛቡር ነው እኮ ተብሏል። አልሰማም እንዴ? ባይብል ቆይ ችግር የለም እንትና 1000 ሰው ቁጭ ብሏል። መለኮታዊ ቅሪት ያለበት አይደል? ያው የተቀደሰ ነው መለኮታዊ ቅሪት ስላለበት። ክላስህን ጠብቅ። 1000 ምናምን ሰው ቁጭ ብሏል። ሙስሊም በመሰረቱ ጥርት ያለ ነው። መለኮታዊ ቅሪት አለበት ካልክ እኮ የተቀደሰ ነው። የእግዚአብሔር ቃል ነው እያልክ ነው። የአላህ ቃል ነው እያልክ ነው። አወከር ጋር ነው እያወራ ያለው ጉዳይ እንትን በል። ስለዚህ አሁን እንትን እንበልና ቀለል አድርገን እስቲ መጽሐፍ ቅዱስ ብለህ የጠራኸው ማለት ነው። መጽሐፍ ቅዱስ ማለት ምን ማለት ነው በእንግሊዝኛ? ሆሊ ባይብል ማለት ነው። ሆሊ ቁርአን የሚባልም ልታገኝ ትችላለህ። ኤኒዌይስ ሆሊ ባይብል። በግሪከኛ ምን ይባላል? ለምሳሌ እሱ የኔ ፖይንት አለ። ለምን እንዳልኩ ልነግርህ ነው። ኦኬ ሐዋርያት ለምሳሌ መጽሐፍ ቅዱስ የሚባል መጽሐፍ ያውቃሉ? የተቀደሰ የሆነ መጽሐፍ ቅዱስ በመጀመሪያ ልክ 114 አንዴ ልመልስልህ 114 ሱራዎች ተሰብስበው ቁርአን እንደተባሉት 166 81 73 መጽሐፍቶች ተሰብስበው ባይብል ተብለዋል። እንደዛ ማለት ነው። ሐዋርያት ያውቁታል ወይ? ሐዋርያቶች ይሄ ሙሉ ጥቅል መጽሐፍ ቅዱሱን ያውቁታል ወይ? ልክ እንዴት ማለት መሰለ 114 ሱራ ተዘጋጅቶ ቁርአን የተባለው ነብዩ መሐመድ ያውቀዋል ወይ እንደማለት ነው ጥያቄው። ወደኔ መተን እናየዋለን። ኡስማን ያዘጋጀውን ቁርአን ነብዩ መሐመድ ያውቀዋል? ቆይ በጣም ብዙ 114 ሱራ ማን የሰጠህ አንተ ቁርአን ብሎ? ችግር የለውም እሰጥሃለሁ፣ ችግር የለውም። እሱ ነው። ስለዚህ ባይብልን ስትተች የራስን እያየተች ስትተች የራስን አቋራ ቆይ እንዴ እኔ ክርስቲያን አቃቢ እንዳንተ አይከራከሩም። በጣም ረጋ ብዬ ነው እያወራሁ ያለሁት። እኔ ከእውነት ጋር ነው የምቆመው። አስመሳይ አይደለሁም። እንደዛ እኮ ነው። በአንድ ማስረጃ እስልምናን ስለተቀበልኩ ባይብልን አላበሻቀጥም። ቅዱስ አይደለም ብዬ እንደዛ እንዳጠብቅ ኖ ዋን ኬርስ። አንድ ነገር ወቅ እኔ ጉዳይ ሰለመ አልሰለመ ኢስላምን የምጨምረው የምጎዳውም ነገር የለም። እንደዛ እንዳታስብ አይሰው አይቭን ሰለብሬትም አላረኩም። እኔ ጨምራለሁ አላልኩም እኮ የሆነ ትልቅ ነገር አድርገህ እንዳታስበው። ወላሂ እኔ ያኔ ራሱ ምንድነው ምን ያለው ልጅ ነው ማን ነው ግራ ነው የገባኝና እሱ ሌላ ጉዳይ ነው። ጥያቄ ላይ አተኩር ብሮ፣ ጥያቄ ላይ እንዳታስብ እኮ እኔ ጥያቄን እኮ እየሸሸህ ስለሆነ ነው። ስለዚህ ወደ አሁኑ ጥያቄ መጣና ባይብሉን የሚባለውን ወይ ደግሞ መጽሐፍ ቅዱስ ነው ያልከው መጽሐፍ ቅዱስ ብለው ሐዋርያት ጠርተውታል ወይ? መጽሐፍ ቅዱስ ብለው የማይጠሩበት ምክንያት ምንድነው መሰለ? በእርግጥ መጽሐፍቶች ችግር የለውም። እሺ የመጀመሪያው ኮምባይን አልተደረገም አልከኝ። ባይብሎስ ይጠቀሙ ነበር ሐዋርያቶች። ባይብሎሶችን ይጠቀማሉ። ለምሳሌ ምን አይነት ባይብሎስ ማለት ነው? ኦኬ አይ እንደዛ ብለህ ጠይቀኝ። እንደዛ ብለህ ነው መጠየቅ ያለብህ። እሺ ባይብሎስ ማለት ጥቅል ብርሃናዎች ኢሳያስ ወንጌል ኢሳያስ ትንቢተ ኢሳያስ ጥቅሉ ባይብሎስ ነው የሚባለው። ችግር የለውም እሱ ችግር ቢብሎስ የድምጽ ልዩነት ነው። ኤኒዌይስ ብሮ ቃሉ በመሰረቱ የመጣው ጥያቄ ላይ አተኩር። ካሁኗ የሊባኖስ ከተማ ነው። ሊባኖስ ከተማ። ስለዚህ መጽሐፍ ቅዱስን ሐዋርያቶች መጽሐፍ ቅዱስን ሐዋርያቶች ወደ ሌላ አቅጣጫ አትሂድ ነው። እዚህ ጋር ነኝ። ያው ያወጣውቃል። አልፈቅድልህም አልኩህ እኮ ፖለቲካ እንድትሰራ አልፈቅድልህም። የመጣውን ላስረዳህ ቃሉ ራሱ ምን እንደሆነ እንድታውቀው ማለት ነው። ከዛ ትርጉሙ ምን ማለት ነው አልፈልግም። ጥያቄ የሚያተኩረው መጽሐፍ ቅዱስ የሚባለውን ሐዋርያቶች
ይጠቀሙታል ማለት ነው እኮ የመጽሐፍ ጥቅል ማለት ነው እንጂ መጽሐፍ ቅዱስ ማለት አይደለም። እኔ አላልኩም እንደዛ። እኔ መጽሐፍ ቅዱስ ነው አላልኩም። የጠራው ዮሐንስ አፈወርቅ ነው። ፎር ዩር ኢንፎርሜሽን ማለት ነው። እሱን ነው እኔም እያወሩ ያለሁት። ገብቶሃል ማለት ነው። የገባህን አትገባም እኮ። አሁን እኔ የምልህ ነገር ምንድን ነው? የመጀመሪያው ቸርች ፋዘር ለምሳሌ ማን ነው? ተው ናቸው ሐዋርያቶች። የመጀመሪያው ቸርች ፋዘር ማን ነው? ይሄ ሌላ ፖይንት ነው። አሁን እያወራን ያለነውን እንጨርስ። መጽሐፍ የመጀመሪያው ቸርች ፋዘር መጽሐፍ ቅዱስ ብሎ ጠርቶታል። መጽሐፍ ቅዱስ የሚለውን ጥያቄ ጨረስክ እኮ? ያው እዚህ ጋር እኮ ነው ጠርቶታል ወይ? የመጀመሪያው ቸርች ፋዘር መጽሐፍ ቅዱስ ብሎ ጠርቶታል። እሱ አይደለም ፖይንቴ። መጽሐፍ ቅዱስ ለምሳሌ ጠርቶታል። ኦኬ፣ እሱ ቢጠራውም ባይጠራውም የሚያመጣው ለውጥ የለም። መጽሐፍ ቅዱስ ፖሊካርፐስ ጠርቶታል። ግለሰብ መጽሐፍ ቅዱስ ብሎ ስለጠራው መጽሐፍ ቅዱስ አይሆንም ብሮ። ተመልከቱ እንግዲህ ክለመንት ኦፍ ዘ ሩምን ግለሰብ እያደላችሁ ነው ክርስቲያኖች። ግለሰብ ፐርሰን ነው፣ አንድ ሰው ነው ብሮ፣ ኦርጋናይዜሽን አይደለም። ማን መጀመሪያ መጽሐፍ ቅዱስ ብሎ የጠራሽ? ኧረ አዳምጥ ብሮ። እሺ ማን የጠራው እኮ ንገረን። አሁን ዝም ብለህ አንተ ተነስተህ ለምሳሌ መጽሐፈ እርኩስ ልትለው አችልም። ማን ነው ያለው ትባላለህ። አሁንም እየጠየኩ ነው። ማን ነው መጽሐፍ ቅዱስ ብሎ የጠራው? ነገርኩ እኮ። ይሄ አርጊውመንት ለራስህም አይሰራም። ለምንድን ነው የማይሰራው? መጽሐፍ ቅዱስ አሁን ተጠርጣሪው አንተ ነህ፣ እኔ አይደለሁም። እዚህ ጋር ተጠርጣሪ ተይዘህ ነው። ስለዚህ መልሱን አዳምጥ። ኦኬ፣ መልሱን አዳምጥ። መጽሐፍ ቅዱስ አንዴ መጽሐፍ ቅዱስ የብዙ መጽሐፍቶች ስብስብ ነው። መጽሐፍ ቅዱስ እሱ ባይብል ነው። መጽሐፍ ቅዱስ ባይብል ነው። አንዴ እኔ ነኝ መላሹ። መጽሐፍቶቹ ስለ ባይብል አይደለም በጠይቀህ ጉዳይ ዲያ ከይቅርታ ጋር ስለ ባይብል ስለ ሆሊ ባይብል ነው እያወራው ያለሁት። ዋይዝ ሁን ነቃበል ገብቶኛል። ቅዱስ የሚለው ነው ቅዱስ የሚለው ቃሉ ምንድን ነው የሚያመለክተው ነው እንጂ የግዴታ አንዴ ቆይ ቁርአን ላይ ቁርአን የሚል ቃል ስላለ ቁርአን 114 ሱራ ነው ማለት አይደለም። ቁርአን የሚል ቃል ስላለ አንዴ ቆይ እሱን ነው እኮ እኔ ደግሞ እያረምኩ ያለሁት። ይሄ አስተሳሰብ ቀለል አድርግልኝ። እሺ ቀለል አንዱም ምዕራፍ ዮሐንስ ወንጌል ቅዱስ ነው። ዘሆል ባይብል ሁሉም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለው የተጻፈው ሁሉ አይደለም አልከኝ። አንዱ ጋር መጣሁልህ። ሁሉን አንዱ ዮሐንስ ወንጌል ቅዱስ ነው። ቅዱስ ነው ሁሉም መጽሐፍ ቅዱስ። ዮሐንስ ወንጌል ቅዱስ ነው ወይ? ዮሐንስ ወንጌል ምን ውስጥ ነው ያለው? ምን ውስጥ ነው ያለው? አይደለም የሆነ ነገር ምን ውስጥ ነው ያለው? ምን ውስጥም የለም። ስለዚህ መጽሐፍ ቅዱስ ነው። ምክንያቱም የመለኮት ቅሪት ውስጥ አለ። ስለዚህ ማስረጃ ምንድን ነው? መጽሐፍ ቅዱስ ነው። ማስረጃ አይጠበቅብኝም። ቅዱስ ቃሉን ከወሰድከው ሌላ ትርጉም አለው። ግዴታ እኮ ይኸውልህ ስማ፣ ኦርደር ታዞ መጽሐፍ ቅዱስ የሚል ጥቅስ ባይብል ውስጥ መገኘት አይጠበቅበትም። የግዴታ አንተ እንደምትፈልገው ቁርአን የሚል ቃል ቁርአን ውስጥ ስላለ ቁርአን 114 ሱራ ነው ማለት አይደለም። ተሳሳትክ ደግሞ። አሁን ቆይ ዑለማዎች ናቸው 114 ያደረጉት ቁርአንን። ስለዚህ ባይብልንም 66 አድርገው የሰበሰቡት። አንዴ አዳምጠኝ እባክህ፣ እኔ ከውሸት ጋር አልቆምም። እሺ አዳምጠኝ። መጽሐፍ ቅዱስን አንዴ አዳምጥና ትመልሳለህ። አዳምጥ። መጽሐፍ ቅዱስን መጽሐፎችን ሰብስበው አንዴ አዳምጥ። መጽሐፍቶችን ሰብስበው የሃይማኖት ሊቃውንቶች ውይይታችን ካሁን በኋላ ማለት ነው ቅዱስን ሰብስበው መጽሐፍ ቅዱስ ብለው ጠርተውታል። አንዴ አዳምጥ። ማን የጠራው? አዳምጥ። የተሳሳተ ሀሳብ ስታሰራጭ እያረምኩ ነው እኮ። ማን የጠራው? የጠራውን እስቲ መጀመሪያውን ሰው ማን ነው ንገረኝ። ጠርተውታል አለ በራሱ አፍ ሰምታችኋል። ማን የጠራው? ኦኬ መጀመሪያ ከመመለሴ በፊት አንተ መጀመሪያ ራስህን መጀመሪያ መልስ እስቲ። ኧረ ተረጋጋ። 114 ሱራ ብሎ የሰየመው ማን ነው? 114 ሱራ ብሎ የሰየመው ማን ነው? እዛ ጋር አትምጣ። እኛ 114 ሱራ ብሎ የሰየመው ማን ነው? ይሄ አሁን ወላሂ የአእምሮህን አለማወቅ ያሳያል። ለምን እንደሆነ ላሳይ ቀለል አድርጌ ሱራ ማለት። ስለዚህ እኔ መጽሐፍ ቅዱስን አልጠየቅኩም። እኔ አዳምጣ፣ መልሱን አዳምጥ። ቆይ አንዴ ጠየቅከኝ አይደለ? እኔ ልመልስልህና ምን እያልኩኝ እንደሆነ ይግባ። ጥያቄውን አዳምጡት። እኔ መጽሐፍ ቅዱስ ስለሚለው ስም በተቃራኒ ቁርአን እንደማለት ነው። በእኛ ቁርአን ስለሚለው ስም ስጠይቀው 114 ምዕራፍ ይለኛል። ሱራ ማለት ሱራ ነው። 114 ማለት 114 ነው። 114 ሱራ የሚባል እኛ መሰየማ የለም።
ምናልባት እንግሊዝ አረብኛው እንትን ብሎ ከሆነ ማለት ነው። እኔ እየጠየቅኩ ያለሁት አንተ ቁርአን የሚለውን ቁርአን ብሎ ማን ነው የጠራው ብለህ ትጠይቀኛለህ። ችግር የለውም። አንድ ነጥብ ያስኩልህ ምንድነው 114 ሱራ ብሎ የሰየመው ዑለማዎች ነው ብሎሃል። ይሄንን ታመጣለህ። ቆይ ችግር የለውም። ከዛ በፊት ግን ጠርተውታል ባይብልን መጽሐፍ ቅዱስ ብለህ ብለሃል። ማን ነው መጽሐፍ ቅዱስ ብሎ ባይብልን የጠራው? ኦኬ ጨረስክ? የጠየቅኩ ጥያቄ ላይ ብቻ ትኩረት አድርገን ማን ነው መጽሐፍ ቅዱስን ቁርአን ብሎ የጠራው? መጽሐፍ ቅዱስን መጽሐፍ ቅዱስ ብሎ የጠራው? ጠርተውታል ብለሃል። ቤተክርስቲያን አባቶች ማን? ኦኬ መጽሐፍ ቅዱስን መጽሐፍ ቅዱስ ያለው ማን ነው? ግለሰቡ ማን ነው የሚል ጥያቄ ከሆነ ግለሰቦች ያወጡት አይደለም መጽሐፍ ቅዱስ የሚለው ቃል። አይ ቅድም ብለውታል እንደዛ አላልኩም። እንደዛ ለማለት ፈልጌ ማለት ነው። እንደዛ ካላልክ በቃ ተተባለ በግለሰቦች ሙሉ የአምላክ ቃል ነው መጽሐፍ ቅዱስ። አንዴ ቆይ እኮ የአምላክ ቃል ነው ሙሉ በሙሉ መጽሐፍ ቅዱስ ሙሉ ለሙሉ የእግዚአብሔር ቃል ነው ብዬ እኔ መጽሐፍ ቅዱስን አልተናገርኩም። እንደዛ አልወጣኝም እኮ ነው ወይ ጥያቄ የጠየቁት? አዳምጥ። ኦኬ ልመልስልህ ነው። የተቀደሰ ነው እስካልከኝ ድረስ የተቀደሰ ማለት ሙሉ በሙሉ ቅዱስ ነው ማለት ነው። ባይብል ሙሉ ቅዱስ ነው አለኝ። ስለዚህ መጽሐፍ ቅዱስ አንዴ ቆይ መጽሐፍ ቅዱስ ታሪካዊ ይዘቶች ያሉት ስለ ታሪክ የሚያወራ የነገስታቶች የመሳፍንቶች ታሪክ የተለያየ ነገሮች ስለሚያካትት ሙሉ ለሙሉ አንዴ እኔ ነኝ መላሹ የዲቫይን የእግዚአብሔር ሙሉ ለሙሉ የእግዚአብሔር ንግግር ቃል አይደለም መጽሐፍ ቅዱስ የተለያዩ የታሪክ ይዘቶችንም ስለሚያካትት። ኦኬ እሺ 50% የእግዚአብሔር ቃል ነው። እኔ ፐርሰንት አልሰጥም እንደ ተበርዟል ብዬ ግማሽ ወተት ግማሽ እንትን ቡና አልልም። እሺ ተበርዟል አልተበረዘም መጽሐፍ ቅዱስ ያጋጥመዋል። በዘመናት መበረዞች፣ ቃላት መጨመር፣ መቀነሶች ያጋጥመዋል። ስለዚህ ተበርዟል። ግን ኦሪጂናል ምንድነው ዋናው የእግዚአብሔር ቃል መልእክትን ግን መጽሐፍ ቅዱስ ላይ አልጠፋም። እንደዚህ አይነት ነገሮች ቢያጋጥሙ ተበርዟል አይደለ? አሁን መጽሐፍ ቅዱስ የሚባለው ወይም የመጽሐፍት ጥቅል ቢብሊዮስ ወይም ባይብል ተብሎ የሚጠራው መጽሐፍ የለም አይደለ? አሁን ተበርዟል። መጨመርና መቀነስ መጽሐፍ ቅዱስ ላይ የቃላት መጨመር እና የቃላት መቀነሶች አጋጥመውታል። መበረዝ የሚለው ቃል በራሱ መበረዝ ምን ማለት ነው የሚለው ትክክለኛ አይደለም። ምክንያቱም የተበረዘ ነገር ሙሉ ለሙሉ ነው የሚበረዘው። ለምሳሌ አንድን መጽሐፍ ቅዱስን ተበርዟል ሲል በእስልምና ብዙ አብዛኛዎቹን አስተማሪዎች መጽሐፍ ቅዱስ ተበርዟል ይላሉ። አንዴ እሱን አንደርስታንዲንግ ስላለ እሱን ላስረዳ ነው። እኔም የማምንበት ሐሳብ ስላለ ሐሳብ ነው ማስረዳ። ብሮ አዳምጠኝ። ምን ሆናል? መጽሐፍ ቅዱስ አንዴ አዳምጠኝ። ምን ሆናል? 1000 ሰዓት አላወራም እኮ አንድ ደቂቃ ነው የማወራው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀመው። ለምንድነው የማልጠቀመው መሰለ? መበረዝ የሚባለው ነገር የማይለይ ነገር ነው እንጂ መለኮታዊ ቅሪት አለው ካልክ ተበርዟል ማለት አትችልም። ተበርዟል ካልክ መለኮታዊ ቅሪት የለውም። ተበርዟል። አንዴ አዳምጥ። መለኮታዊ ቅሪት አለው ካልክ የተበረዘ ነገር ውስጥ መለየት አይቻልም ትላላችሁ። ከእንደገና ደግሞ መለኮታዊ ቅሪት አለው ትላላችሁ። ስለዚህ እኔ ይኸውልህ ተበርዟል የሚለው ቃል አንዴ እሱ ነው እኔም የማስረዳ። በቁርአንም በሐዲስም ብትሄድ ያላ ቃል ለኔ እኔ የማምንበትን ሐሳብ ልንገርክ። እኔ የማምንበትን ሐሳብ የምታምንበት ሰው ማታውቀው ከሆነ እንዳታንቦራጭቀው እንደቀድሞ አላቅም ብለህ አላቅም። የማምንበትን ካልኩ እኮ የማውቀውን ነው የምነግርህ። እኔ የማውቀውን ነው የምነግርህ። አዎ በጣም እኮ ትሞገትበታለህ። ስህተት ነው ልትል ትችላለህ። አንተ እኮ ስህተት ነው ልትል ትችላለህ እያልኩ ነው እኮ እድል እየሰጠው ነው። በቁርአንና በሐዲስ ምን የሚላል? አንድ ጊዜ አዳምጠኝ። እኔ ከቁርአንና ከሐዲስ ጥቅስ ሜንሽን አድርጌ ቁርአንን ልፈስር አይደለም በራሴ ትርጉም። እኔ የማምንበትን ነው የምነግርህ። ይሄ የማምንበት ከእስልምና ጋር ያጋጫል ካልከኝ አንተ መመለስ ትችላለህ። እኔ የማምንበትን ግን እነግርሃለሁ። ይሄ የኔ እምነት የኔ ሐሳብ ነው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀምም። እኔ ማለት ነው። ለምንድን ነው የማልጠቀመው? ቃሉ መበረዝ የሚለው በፍጹም ቃሉን ለመረዳት መጀመሪያ መበረዝ ምንድን ነው የሚለው ማወቅ ያስፈልጋል። የተበረዘ ነገር በጭራሽ
ንጹህ ነገር አለው አይባልም። አንድ ውሃና አንድ የገማ ውሃ መካከል የገማውን ውሃ ከንጹህ ውሃው ጋር ከቀላቀልከው ንጹህ ውሃ ውስጡ አለ ማለት አትችልም። ምክንያቱም ኦልሬዲ መበረዙ ውስጥ ስለተካተተ ማለት ነው። ስለዚህ መበረዝ የሚለውን ቃል አልጠቀምም። ነገር ግን በባይብል ደረጃ ምን ታምናለህ ካልከኝ መጽሐፍ ቅዱስ በዘመናቶች አንዴ ጨረስኩ። መጽሐፍ ቅዱስ በዘመናቶች የቃላት መጨመርና የቃላት መቀነስ ገጥመውታል ብዬ አምናለሁ። ይሄንን ነው ጸሐፊዎች ይታወቃሉ። ጸሐፊዎቹ የማይታወቁ ብዙ የመጽሐፍ ቅዱስ ጸሐፊዎች የማይታወቁ የመጽሐፍ ቅዱስ ክፍሎች አሉ፣ የመጽሐፍ ቅዱስ አይነቶች አሉ። የጸሐፊዎቹ መኖርና ለመኖር በመጽሐፍ ቅዱስ ላይ የሚያመጣ ለውጥ የለም። ኦኬ፣ በጣም ጥሩ። እሺ፣ የኦሪት መጽሐፍት የተጻፉት በሙሴ ዘመንና በሙሴ ነው? አምስቱ ፔንታቴዎች ነገርኩህ። የጸሐፊዎቹ አለመታወቅ ምንም ችግር የለውም ብሏል። ችግር የለውም። ቀለል አደረኩት። የሙሴ መጽሐፍ የሙሴ መጽሐፍ ማን የጻፈው? ነገርኩህ እኮ የሙሴ መጽሐፍን ሙሴ ቢጽፈው ባይጽፈው ሰው ቢጽፈው ባይጽፈው ምንም የሚያመጣ ለውጥ የለም። ጸሐፊው አለመኖሩ የሚያመጣ ለውጥ የለም እኮ። ጥያቄ ግን ማን የጻፈው ነው? እሱን እኮ ነው እየመለስኩልህ ያለው። ለውጥ አያመጣም። ቢኖር ባይኖር ለኔ ለውጥ አያመጣም። ለውጥ አያመጣም እና ነው እሱ ሌላ ነው። እንትና የጻፈው እንትና ነው ግን ለውጥ አያመጣም ብትለኝ እሺ፣ ማን የጻፈው ነው የኔ ጥያቄ። ለውጥ ያመጣል አያመጣም ብለህ አያመጣም በቃ ተቀብያለሁ። የጻፈው ግን ማን ነው? ነገርኩህ እኮ ጸሐፊዎች ላይ የተለያየ አይነት ምልከታ አለ። የሙሴ መጽሐፍትን አንዳንዶች ስቴፕ እያረከው ስለሆነ በቃ እንለፈ። አይ አላረኩትም። በጸሐፊዎች ላይ የተለያዩ የሃይማኖት ድርጅቶች መካከል ልዩነት አለ። እውነታውን ነው የምነግርህ። በተለያዩ ክርስቲያኖች ውስጥ ምን አልከኝ? ኢየሱስ ተሰቅሎ ሞቷል፣ ከዛ በሶስተኛው ቀን አድርጓል። ኦኬ፣ ኢየሱስ ክርስቶስ በምን? በመጽሐፍ ቅዱስ? አይ ያንተን አስተምሮ እየጠየቁ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አዎ አልጠየኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር? ከምን? ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ፣ ይሄንን በአደባባይ እኔ እንዲህ ነው ማምነው ብዬ አልናገርም። ስለራሴ በጣም ጥሩ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን አልተገደለም አልናገርም ብሏል። እናመሰግናለን። ኢየሱስ ክርስቶስ እንደዛ አልወጣኝም። ፖለቲካ አትስራ። እምነቴንና ሃይማኖቴን እዚህ ቲክቶክ ላይ ማሳወቅ አይጠበቅብኝም። ለምን? መነገጃ ስለሚሆን በቃ ይሄን ነው የምንፈልገው። በደንብ ስለሚሆን ማለት ነው እንዲደረግልን እንፈልጋለን። ኢየሱስ ክርስቶስ መነገጃ አልሆንም። እኔ ከዚህ በኋላ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እምነቴን እየነገርኩ እኮ ነው። አትሰማም? እምነቴን እዚህ ቲክቶክ ላይ መናገር አይጠበቅብኝም። አልነግርህም። ኢየሱስ ክርስቶስ አምላክ ነው ወይ? አልነግርህም። እሺ፣ አምላክ አይደለም? አልነግርህም። ሙስሊም ነህ? አልነግርህም። ስለዚህ ከዛሬ ጀምሮ እስልምና ላይ ስቀባጥር ብሰማ ይኸው ምን አገባ? የመናገር መብት አለኝ። እናገራለሁ። የመናገርማ ድመትም ውሻም አይጥም ይናገራል። አላህ ግን ይህንን ሀቅ ለእኛም ለዚህም ለ1100 ሰው ላሳየው አላህ የተመሰገነ። ኢየሱስ ክርስቶስ አምላክ አይደለም ብሎ የማይናገር ሰው ተሰቅሏል ወይ አልተሰቀለም ሲባል የማይናገር ሰው እንደ ሙስሊም ተረካ። ወላሂ እኔ የምናገረው ነገር አልናገርም እያልኩ አልናገርም። መሐመድ ምናምን ብላችሁ የምታወሩ ሰዎች አላህን ፍሩ። ለማንም ሰላ ያለ እያልክ ፖለቲካ እየሰራ እዚህ ፊት ለፊት የመጣ ደግሞ እምነት ምንድን ነው ብለህ ጨዋታ አትጫወት። ከኔ ጋር እንግዲህ የምንተዋወቀው እንተዋወቃለን። አላህ ዛሬ ለኸይር ነው ያገናኛል። እንደውም ብሎክ አደረገኝ ብዬ በቃ በስንት ግድ ነው ያገኘሁት ዛሬ። አልሐምዱሊላህ እኔ ይህንን ሀቅ ለማሳየት ቆይ አንዴ አላህ ሱብሃነሁ ወተዓላ እኛ ሁላችንም በሰማንበት የምንጠቀም ያድርገን። አይ ቲንክ ከዚህ በላይ እኔም ሰዓትም አልፈጅም። ሃይማኖታችንን በአደባባይ አንናገርም። አዎ ደብቁና በውስጥ በኩል ሃይማኖታችሁን ሰበኩ። ግን ስለ ኢስላም ምንም ነገር እንደማታቀድም አስመስክሬያለሁ። አልሐምዱሊላህ ርዕሴ እሱ ነበረ። አጠቃላይ የምታነሳው ነገር ሁሉ እንትን ብሏል።
ስለዚህ ምንድነው የሚባለው መሰለህ የሆነ በቃ ያለውን ሀሳብ ቀየር አድርገና ደግሞ በሌላ ፋሽን በሌላ ሙድ ብንመጣ የተሻለ ይሆናል። እንግዲህ ሰላም ምንም ፋሽን እና ምንም ሙድ የለውም። ስለዚህ እኔ የራሴን እምነት በአደባባይ መናገር አቡ ዳይዳ ምን አይነት ሰው እንደሆነ ሙስሊሞች ማወቅ አለባቸው። ኦኬ ምን ያክል ውሸታም እንደሆነ ሁላችሁ ሙስሊሞች መገንዘብ አለባችሁና ዛሬ ታይተሃል። በጣም ነው የምናመሰግነው። የኔ ሰላም አለይኩም ወራህመቱላህ። አንዴ ልጠይቀው ቅድም ቆይ ፋሩቅ አንዴ ቆይ ጉዳይዲ አንድ ጥያቄ ነበረኝ። ቅድም ስትከራከሩ ኦሪጂናል ቁርአን አልተቃጠለም፣ ኦሪጂናል ፍራግመንት ግን ተቃጥሏል ብለህ ነበር። ተሳሳትኩ? እሱን አሁን ድጋሚ ወደኋላ እሱ ላይ ሀሳብ መስጠት አልፈልግም። አይ እሱ ላይ ነበር ጥያቄ በተናገርኩት። ኦኬ አሁንም ቢሆን የሃይማኖቶች እስልምናንና ክርስትና ላይ ያለኝን አንደርስታንዲንግ ከመናገር ወደ ኋላ አልልም። ውሸትን እየዋሸው ህሊና እያታለልኩኝ የቤተ እምነት አጋፋሪ አልሆንም። ስለዚህ ራሴን እሱ መብትህ ነው፣ እንደፈለግከውን መብትህ ነው። እኔ አሁን ጥያቄ ኦሪጂናል ፍራግመንት ተቃጥሏል ስትል ነበር አይደል? እሱ ሌላ ቶፒክ ነው፣ ሌላ ርዕስ ነው። አይደለም ስትናገር የነበረው ነው እንጂ ኬታ መጣሁ። ኦሪጂናል ፍራግመንት ተቃጠለ ስትል የማን ፍራግመንት ማለት በተስታሽ ማለት ነው። ማን የጻፈው? እኔ ጥያቄ እየጠየኩ ነው። ኬታ መጣሁ። ኦሪጂናል ሐዲሱ ላይ ኦሪጂናል ፍራግመንት ሚል የለም። ኬታ ነው ያመጣው? ማኑስክሪፕት የሚለውን ነው ኦሪጂናል ፍራግመንት ኬታ መጣሁ ነው። አንተ ዝም ብለህ በራስህ ነው የምትናገረው? አልገባኝም። ኦኬ እሺ፣ ጥሩ ጥያቄ ነው። እኔ የተናገርኩት ምንድነው ያው ሳላ እንግዲህ ትንሽ ካንተ ጋር ምግባባ ይመስለኛል። እኔ ያልኩት ምንድነው መሰለ፣ ቪዲዮዬም ላይ መስማት ትችላላችሁ ደግማችሁ። ስለ ቪዲዮ አይደለም እኔ እዚህ ስለተናገርከው ነው የማወራው። አሁን እዚህ ደጋግሞ ሲጠይቁ ኦሪጂናል አልተቃጠለም፣ ኦሪጂናል ፍራግመንት ተቃጥሏል። ኦኬ አንዴ ቆይ። አሁን ምንድነው እኔ ያልኩት ፍራግመንት ምንድነው? ፍራግመንት ማለት የተቆራረጡ ስብስቦች ማለት ነው። የቁርአን ስብስቦች፣ የተቆራረጡ የቁርአን ስብስቦች ፍራግመንት ተብለው ይጠራሉ። እነዚህ ፍራግመንቶች ኡስማን አቃጥሏቸዋል። እነዛ ፍራግመንቶች የመጀመሪያዎቹ ማኒስክሪፕት ፍራግመንት ማኒስክሪፕት እነዚህን እኔ ኦሪጂናል ብዬ መጀመሪያ ሶርስ ወይም ኦሪጂናል ኬት ነው ያመጣው? ኬት አመጣው? ማስረጃ ስጠኝ። ኦሪጂናል ለመሆናቸው ሲያቃጥላቸው ኦሪጂናል ለመሆናቸው ማስረጃ ስጠኝ። አንዴ አትበል፣ ማስረጃ ስጠኝ ያልኩ። አንዴ ያወራነው ላይ አዲስ ቶፒክ አዲስ ርዕስ እያወራን ያለው አንተ ቢቻል እንትን ቢበቃ ምናምን እንትን አይደለም፣ ግን ቢቶ የተሻለ ይመስላል። ያለው ነገር ስለተነሳ ዝም ብሎ ሌላ እንትን ቢቻል ቢበቃ። ይሄ የኔ ሐሳብ መቃጠሉን ማስረጃ ልስጥት ከትጋር ሪቲሚ ችግር የለውም። በጣም ነው የደከመኝ። እኔ ቤት መተህ መጠየቅ ትችላለህ። እኔ በደንብ ነው ማስተናገድ። አንተን አይደለም አንተ ቤትህም እመጣለሁ። እሺ ችግር የለውም። ይሄ ነው ይመስላል ጋይስ። እኔ ቲክቶክ ላይ ሃይማኖቴ እንዲህ ነው አልልም፣ እንደዚህ ነው ማምነው በአደባባይ አልናገርም። ግን ከዚህ በኋላም የማደርገውን ነገር አይ ቲንክ ክሊር ላድርግላችሁ ላላችሁ ሰዎች በእስልምናና በክርስትና ዙሪያ ላይ የእግዚአብሔር ቃል ወይም ደግሞ የአላህ ቃል ተብሎ በሚጠሩት መጽሐፍቶች ዙሪያ የሚሰማኝን ሐሳብ እውነታ ላሉ ሰዎች ጋራ የሚመለከተኝም ባይመለከተኝም ቢመለከተኝም እናገራለሁ። ከመናገር ወደኋላ አልልም። ነገር ግን እስልምናን ማንቋሸሽ ኦር እስልምናን መሳደብ እኔ እንደዛ አይነት ነገር አላደርግምም፣ እያደረኩም አይደለምም፣ አላደረኩምም። ስለዚህ ዲስከሽኖች ሲኖሩ ሐሳብ አነሳለሁ። ጥያቄ ካለኝ ሙስሊሞች ቤትም ገብቼ ጥያቄ ልጠይቅ እችላለሁ፣ ጥያቄ ካለኝ። በተረፈ ሌላ ምንም ነገር አጀንዳ ወር ደግሞ ሌላ ጉዳይ የለም። የተናገርኩት ስህተት የመሰላችሁ ሰዎች ካላችሁ ይሄን የተናገርከው ስህተት ነው ብላችሁ ማውራት መብት አላችሁ። ይሄን ይመስላል።
በተረፈ እንከባበር። እኔም አልደርስባችሁም እናንተም አትድረሱብኝ እና ሰላማዊ የሆነ ጊዜ እንድናሳልፍ ተስፋ አደርጋለሁ። ኦልሬዲ እኮ ሙናፊቅ ነው ብላችሁ ደምድማችሁታል፣ ቤታችሁ ምናምን ደምድማችሁታል። እኔ አሁን ሃይማኖቴን እንትን ነኝ እንዲያ ነኝ አልልም። አለቀ። ስለዚህ ራሳችሁን ቻሉ ነው የኔ መልእክት። እና ይህን ይመስላል። ተገላገልኩ። ታውቂያለሽ እረፍ ነው ያልኩት። ከዚህ ወደዛ እንደ ኳስ ይጫወታሉ ሰው ነው። እና ለማንኛውም ግን አንድ መልእክት እና ጉዳይ ጨረሳችሁ? አሁን አንድ መልእክት ላስተላልፍ። ሳታውቁ ሳታነቡ አይ ቲንክ እስልምና ውስጥ ገብታችሁ አፖሎጂስት የሆናችሁ ሰዎች ነገ እንደ ጉዳይ በጫማ ጥፊ ሳትመቱ ወይ አንብቡ ወይ እንደኛ ዲስከሽን አድርጉ። ጉዳይ ጥያቄ መጠየቅ እችላለሁ? እንድላንተ ይቅርታ። ሙሀይድ ከየት ቤተ እምነት ነው? ሙስሊም ነኝ። እሺ አሁን የሙስሊም ጥያቄ አልቀበልም። አይ የምጠይቅህ እኮ እኔ አንተን እንትን ለማለት ሳይሆን ያው ያረዳድ ችግሮች ስላሉ እነዛ ጋር ታርጌት ለማድረግ ስለፈለኩ ነው። አዎ እኔ አሁን ምን መሰለ እኔ እንግዲህ ወደኋላ ራሴን ያሳለፍኳቸውን ነገሮች የገባውበትንም እምነት እስልምናንም ቢሆን ወደኋላ ክርስትናንም ቢሆን ወር ደግሞ ባይብልን ወይም እግዚአብሔርን ወደኋላ እንዴት ነው የሚሄድበት አካሄድ ትክክል ነው ወይ ብዬ ራሴን ቼክ አረጋለሁ ብዬ ተናግሬያለሁ። አሁን በዚህ ሰዓት የገሌ ቤተ እምነት ተከታይ ነኝ ብዬ እኔ አልናገርም፣ አልወጣኝም። ይሄ ነው እስልምና ስህተት ነው ብዬ በአደባባይ አልተናገርኩምም አላወራውም። እና ይሄ ነው ይሄን ይመስላል። እና ይህን ይመስላል ጋይስ። የምታወሩት ነገር ካለ መቀጠል ትችላላችሁ። አይ ቲንክ አንድ ነገር የምትሉት ነገር ካለ እሺ ቀጥሉ። ያው ካፊሮች መጠየቅ ይችላሉ። መሐመድ ሰማለሁኝ ቤተሰብ መጠየቅ ትችላለህ። እሺ በቃ እሺ ሬት ምን ልጠይቅ? ለምሳሌ አንድ ነገር ተበርዟል ወይ ደግሞ ትክክለኛ መልእክት የለውም እያልክ ለሬፈረንስ እያቀረብክ ከዛ ደግሞ መልሰህ ከዛው ላይ መረጃ ማቅረብ ትችላለህ። አንድን ነገር ፎልስ ኢንፎርሜሽን ይዟል ብለህ ካላመንክበት ከተሳሳተ መጽሐፍ ትክክለኛ ማስረጃ ማቅረብ አትችልም። ይሄ በየትኛውም ሪፈረንስ ወይም ሳይቴሽን ሲሰራ እንደዚህ አይነት አሰራር የለም። ገባው? ተበረዘ ስትል ደግሞ ኦሪጂናሉ ወይንም ሃንድ ራይት የሆነው ማኑስክሪፕት በጊዜ ወደዛ ሊኖር ይገባል። ያ አንድ ነገር ተበርዟል ስትል አትሊስት የተበረዘበትን ኦሪጂናል ፋክቹዋል የሆነ ዶክመንትድ የሆኑ ነገሮችን አምጥተህ በዚህ ነገር ጀስቲፋይ እያደረገ መበረዙን እያሳየ ሰው ልታሳምን ትችላለህ። ጀነራል በሆነ ኮንቴክስት ግን
ምንም ኤቪደንስ ፕሮቫይድ ማድረግ በማትችልበት ስለምንድን ነው የምትጠይቀው? ምህረተአብ ላይክ የሙስሊሞችን ጥያቄ ነው እየጠየቀ ያለከው? ኢትስ ኦኬ። ማን ነው የሚያወራው? አይ እንትን ነው ምህረት፣ አንዴ ቆይ እሱን እንተውና የገቡ ሰዎች አሉና አንዴ እስቲ ማሂ ያለች እና ዋን ስሪ ወይ ማሂ ወይም ዋን ስሪ ጥያቄ አላችሁ? አይ ጥያቄ የለኝም። መልካም እሺ። ጉዳይ እንዴት ነው? ቤዚ ሰላም ያለው ሰው ካለ ገብቶ መጠየቅ ይችላል፣ እኔን የሚመለከት። እኔ ግን ጥያቄ ልጠይቅ ጉዳይ ላይ አንደኛ ነገር ማለት ነው በአንተ ፐርሰናል ላይ ማለት ጣልቃ ገብቶ ኢንተርጌት መደረግን ትፈቅዳለህ? በራስህ መመርመር ወርደይ አንተን ኢንተርጌት ለማድረግ ያ ልክ ነው። ያ ባይ ዘ ወይ ዶንት ጊቭ ኤ ቻንስ፣ ምንም አይነት ቻንስ መስጠት የለብንም ብዬ ኦፒኒየኔን አስቀምጣለሁ። ያ እና ምንድነው መሰለህ እስልምና እኮ ለማን ነው ያ እኔ አሁን ባይ ዘ ወይ ይኸውላችሁ ወደ ኋላ ራሴን እንትን የተነሳውበትና አሁን ያለውበትን ሁኔታ ወደ ኋላ አመለከታለሁ። የወጣውበትንም እምነት ድጋሚ ራሴን ቼክ አደርጋለሁ፣ ቆም ብዬ አስባለሁ ብዬ ተናግሬያለሁ። በዚህ መሃል የማደርጋቸው ነገሮች አሉ። ስለ ኢስላሚክ ትምህርቶችን ለምሳሌ ቁርአንን መማር፣ ባይብልን መማር፣ እነዚህ ነገሮችን አያይዤ አሁንም ቢሆን እያደረኩ ነው ያለሁት። ትምህርቶችን መማር ምን ማለት እሱ የራሴ ፕላን ነው፣ የመጀመሪያው ፕላኔ ነው። እነዚህ ባይብልንም ቁርአንንም መማር አሁንም ፕላኔ ውስጥ አለ። አሁን ግን እዚህ ቲክቶክ ላይ እንትን ነው ቤተ እምነቴ ሃይማኖቴ እንዲህ ነው ምናምን ብዬ አልናገርም። ኢየሱስ አምላክ አይደለም ብዬ አልመሰክርም። አላህ አምላክ ነው ወይ ብትሉኝም አልመሰክርም። ስለዚህ እዚህ ቲክቶክ ላይ ምን እንደማመን ለማንም ሰው አልናገርም። ቆይ እናንተ ከታች ያላችሁ ሰዎች ውጣ የምትሉ ለምንድን ነው? ምን አደረጋችሁ ነው? ኢስማኤል ናይም ይመስላል ባቂ ነበረኝ ለጉዳይ ዲያ ማለት ለምሳሌ እኔ አሁን በጣም ግራ የሚገባኝ ተበርዟል በሚለው ኦሪጂናል ምናምን በሚለውም አንዱ ሐሳብ ነው። ኦሪጂናል ሳይኖር ተበርዟል። ሁለተኛ እኔ አሁን ለምሳሌ ቁርአኑ ራሱ ባይብልን በርዞብንስ ቢሆንስ እሱስ አይጠያይቅም? ቁርአኑ ላይ እኮ ከመጽሐፍ ቅዱስ እስከ ምንም ተወስዶ ይሄ ነው ሲባል እሱስ በርዞብን ቢሆን አንዳንዴ እኮ የተበረዘ ይዘህ ኦሪጂናሉን ተበርዟል ማለትም እኮ ትችላለህ። እሱን እንደማጣቀሻ ይዘህ የት ማነው በራዡ ማነው ተበራዡ ራሱ ግራ ገብቶኛል። በራሴ ያ እንግዲህ እኔ አሁን ጋይስ ትምህርት ላይ ነው ማተኩረው። አሁን ከዚህ በኋላ ራሴን ችዬ ትምህርቶችን በኦንላይን ላይ በምናምን ላይ እማራለሁ ብያለሁ። ምክንያቱም እስልምናውንም አታውቅም ክርስትናውንም አታውቅም ይሉና እንማር ወደኋላ ራሳችንን እንመልከት ስንላቸው ደግሞ ይከፋቸዋል። ስለዚህ አሁን ትምህርት ላይ ነው እኔ የማተኩረው፣ በኦንላይን ትምህርቶች በምናምን ላይ ኢስላሚክ አረብኛ ቁርአንን መማር ፕላን አለኝ። አንዱ ሳብጀክት ነው። ሁለተኛው ሳብጀክቴ ደግሞ እግዚአብሔርን ለምን ካድኩት፣ ለምን ቀደመው እምነት ለምን ተውኩ የሚለውንም ደግሞ ራሱን የቻለ ሁለተኛ ሰብጀክት ነው። እነዚህን ሁኔታዎች ወደኋላ ቆም ብዬ ማየት አለብኝ ነው ያልኩት። ይሄ ራሴ ፕላን ነው እና አሁን ሙናፊቅ ነህ ምናምን የምትሉ ሰዎች በፊት እኮ ብላችኋል እኮ እና አሁን ለምን እንደተናደዳችሁ ግን አላውቅም። ለእናንተ ይመስለኛል እኮ ምን መሰለህ አንተ አሁን ወደኋላ ሄደክ ማየት ጀምረሃል። ወደኋላ ስትመለስ ደግሞ የካድ ካርጋው አይተው አስበዋል። ግን አንተ እዛ ደረጃ አልደረስክም። ለምሳሌ እስልምናው ተሳስቷልም አላልክም፣ ግን ጥያቄ ተፈጥሮብህ ወደኋላ ማሰብ ጀምረሃል። እኔ እንደተረዳሁት ያንን ነገር ደግሞ እነሱ ያዩት እንደ መጥፎ ነው የታየብህ። ገባ? ለምን ለነሱም ጥቃት ክፍተት በር ይከፍታል ነው። አያውን እዚህ ጋር መሀል ሆነ ማሰብ ስትጀምር
እስልምናውንም ጥያቄ ሊፈጥርብህ ይችላል እንደ አዲስ። የዛኔ ደግሞ ያ ኦልሬዲ ለሌላ ሃይማኖት በር ትከፍታለህ ተብሎ እንደ ስጋት ነው የምትታየው ማለት ነው። ስም ይወጣልሃል ወይ ሰላይ ትባላለህ። ወደ አንዱ ያዝ ነው ጥግ ሳት። ስለዚህ አሁን እኔ ጥግ ይዣለሁ፣ ከዚህኛውም ቤተ እምነት ነኝ አልልም። ጥግ ይዣለሁ። ለእናንተ እኔ እንዲህ ነኝ አልልም። ስለዚህ ራሴን ወደኋላ በጽሞና ቆም ብዬ እመለከታለሁ ብዬ ተናግሬያለሁ። ይሄ ነው እንግዲህ የመጨረሻ የፋይናል እንግዲህ መልእክቴ ይሄ ነው። ይሄን ይመስላል። እስልምናን የሚያንቋሽሽ ነገር፣ ክፉ ነገር እኔ እስካሁን ድረስ አልወጣኝም። ለምን እንደምትናደዱና እንደምትቀየሙኝም አላቅም። ጉዳይ አይዲያ እስልምና ላይ ቢገባ ባይገባ የሚጨምረው የሚቀንሰው ነገር የለም። ከዚህ በፊትም ተናግሬያለሁ። የምትቀንሰውማ ነገር አለ እኮ። ይኸውልህ ምንድን ነው አንተ ወደኋላ ማንበብ ስትጀምርና እስልምናውን ገና እንደ አዲስ ሰው ጥያቄ ስታበዛ ጥርጣሬዎችንም ነገሮችንም ማሰብ ስለምትጀምር ሰዎች ደግሞ እንደ ሰውዬ ሙስሊም አወረዱት። እውነት ነው። ጥሩ ነው መውረዱ። ስለዚህ እዚህ ቲክቶክ ላይ ጋይስ በጣም ኃይለኛ ፖለቲካ የሚሰራበት ቦታ ነው። ስለዚህ ለማንም አልመችም ከዚህ በኋላ እና በቃ እኔ ራሴ ሃይማኖቴን ለድርድር አላቀርብም። እዚህ ቲክቶክ ላይ አምጥቼ አላወዳደርምም አላቀርብም። አሁን ትምህርት ላይ ነው ማተኩረው። ሲጀመር ግን ጉድ አይዲያ ሃይማኖትን የሚሰጥህ የሚቀማ የሆነ አካል እንዳለ አድርጎ ነው ራሳቸውን እንትን ይሄ ትክክል አይደለም። ያንተን አስተምሮት አንከተልም ራሳቸው ላይ ማዕቀብ መጣል ይችላሉ። በራሳቸው ላይ መውሰድ አንዳንድ እርምጃዎችን መውሰድ ይችላሉ። ግን አንተ እንደዚህ አይደለም የማለት መብት የላቸውም። ወይስ አንተንም ደግሞ በየጊዜው ደግሞ ሁሌ ነው የሚያደርጉ ደግሞ እየመጡ በቃ አንተ ልክ በቃ የሆነ እንደ አንድ አሻንጉልት እነሱ ያስቀመጡት ይመስል እንዲህ ካልጠየቅነው እንዲህ ካላደረግነው እንደዚህ ካልመለስክልን እንደዚህ ካልሆንክልን የሚል ነገር ይሄ ትክክል አይደለም። አንተ ሰው ነህ። ሰው ስትሆን ደግሞ ባለ አእምሮ ነህ። ሁሉም ነገር ታያለህ፣ ታመዛዝናለህ፣ ታነባለህ። ሁሌም እኮ በህይወታችን ውስጥ ጥያቄዎች አሉ። ሁሌም ደግሞ ጥያቄዎች ይመለሱልናል በህይወት ሂደት ማለት ነው። እና ጊዜ ደግሞ ትልቅ አስተማሪ ነው። ብዙ ነገር እንማርበታለን። ይሄንን ደግሞ በቀነሱ እምነታችን ይሄ ነው ብለው ሙጥኝ ስለሚሉ ከዛ በዛም ፐርስፔክቲቭ ነው ራሳቸውን አይቶ አንተንም በዛ መገመት ወይ ደግሞ በዛ ህይወት ውስጥ እንድትሆን ይፈልጋሉ። ከዛ ውጪ ከዛ ሬዲየስ እንድትወጣ ይፈልጉ። ይሄ ትክክል አይደለም። እነሱ አይደለህም አንተ ወይ ደግሞ እነሱ አንተን አይደሉም። ሁሌም እንደማንኛው እንደባለ አእምሮ መጠየቅ ያለብን ማየት ያለብን ታያለህ፣ መመርመር ያለብን ትመረምራለህ። በቃ በዛው ገፋ አድርግበት። ማየት አለብህ። ገና ወጣት ልጅ ነህ። ብዙ ነገር ልትሰራ የምትችል ፖቴንሻል ያለ ልጅ ነው። ግፋበት ነው ማለት ያ ወይ ነው። ሃይማኖቴ እንዲህ ነው አልልም ነው። አሁንም ቢሆን ኢየሱስ እንደዚህ ነው እንትና እንደዚህ ነው መጽሐፍ ቅዱስ እንዲህ ሆኗል እንደዚህ ሆኗል ምናምን እያልኩ የሰው እምነት አላወራም። እንዲህ ነው እያልኩ ማለት ነው። እንዳትጠብቁ። ሰላም፣ እንዴት ናችሁ? ድምጼ ይሰማል? እኛን ተውን። ጉዳይ ዲያ የፈለከውን የመከተል መብት የተጠበቀ ነው። ማንም ለምን ወጣህ ለምን ገባህ ያለ የለም። ጀስት የቆምክበትን ለማወቅ ነው። አወቅን በቃ የፈለከውን ማድረግ ትችላለህ። ስለዚህ ፖለቲካ አትስሩ። እዚህ ጋር ተወያዩ፣ ርዕስ አንሱና ተወያዩ በእምነታችሁ ዙሪያ። በቃ ተውን። እኔ አንድ ነገር ልናገርና ቆይ እስቲ ባይዘው ለምን መሰላችሁ በእስልምና በሱራ 5:101 ላይ 101 ላይ ነው 101 ላይ እስልምና ጥያቄ እንዲጠይቅ ራሱ ኢንኮሬጅ አይደረግም። አሁን እዚህ ጋር ስለ እስልምና አታወራም። የሚወያይ የለም። የሚወያይ ሲመጣ ካለ የሚወያይ የለም። አታወራም የነበረው ነው ወይ ከሚወያዩት ጋር ተወያዩ። መጠየቅ ይበረታታሉ። ጉዳይ ዲያ እኛ ያው እስልምና ወይ መሐመድ ማሂዲን አትዋሻለህ ትዋሻለህ። እስልምና ጥያቄ ጠይቅ ተማር የሚለው እሺ ሱራ 5:101 ነች። ክፈትና ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ቁርአን ቆይ አስቲያት ጠይቃችሁ ተማሩ ይላል። አይደለም ጥያቄ መጠየቅን እስልምና ያበረታታሉ። ባጭሩ ነገርኩህ እኮ ፈስአሉ ማለት ነው። ፈስአሉ አህለ ዚክሪ ማታውቁ ከሆነ ጠይቁ
ኢንኩንቱም ላ ተዓለሙን የማታውቁ ከሆነ ጠይቃችሁ ተማሩ ይላል። ቁርአን ኩን ማነብልህ። እሺ ቁርአን እሺ እኔ መጠይቃሽ ቆይ እሺ ስማኝሽ አንዴ ቁርአን ሀሳብ ልሰጥ የፈለግኩት ጠቅለል ያለ ሀሳብ ነው። ለምንድን ነው ቆይ አንዴ ሬቲም አንዴ ትወያያለህ። ቆይ አንዴ ውይይት አይደለም ሬቲም አንዴ ቆይ ፖለቲካ ታርጉት ሁሉ ነገር ሸሽታችሁ ወደ ለመወያየትም እዛው እንትኖች ጋር ትወያያለህ። አንዴ ቆይ ያውሩ፣ እነሱ ያውሩ። ገብተዋል። አሁን በባዶ ሜዳ ጥይት መተኮስ ምንም ዋጋ የለውም እና ውይይት ሀሳብ ነው ልሰጥ የፈለግኩት። አሁን እነሱ ሀሳብ ነው ሊሰጡ የፈለጉት እና ዲስከሽን ሳይሆን ሀሳብ ነው እና ይናገሩታቸው። እሺ ቀጥል። መርሃባ። እኔ መስጠት የፈለግኩት ምንድነው አይ ቲንክ ሙወይዲን አንተን አይደለ? ኦኬ እሺ ቀጥል። የሰው ልጅ የፈለገውን እምነት የመከተል መብት አለው። ደግሞ ያላወቀው ነገር ላይ ደግሞ መናገርም አይፈለግም። እኛ ክርስቲያኖችን ክርስቲያን ትክክል አይደላችሁም በል፣ ሙስሊሞች ትክክል አይደላችሁም በል አይደለም። እስልምና ውስጥ የገባ ሰው እስልምናን መማር አለበት፣ ማወቅ አለበት። አውቀኸው ወደ ሚዲያ ወደ ውይይት ብትመጣ የተሻለ ጥሩ ነገር ሰርተህ ለእምነቱም ጠቃሚ ነገር ትሰራለህ የሚል አመለካከት ነው እንጂ ያለን እኛንተ ይሄንን በል ይሄን አትበል ያንን ያለ ማለት ያንተ ጉዳይ ነው። ግን ሙስሊም የሆነ ሰውዬ እስልምና ነው ትክክል ማለት አለበት። ትክክል ከሆነ ማለት ነው። ተሳሳተ ከሆነ ደግሞ በግልጽ ተሳስቷል ብሎ ከእስልምና መውጣት አለበት። ከሁለት አንዱ ነውና አንተ ይሄንንም ትክክል አይደለም ማለት ይሄም ትክክል አይደለም ስትል አንተ ያለህበትን እምነት የተሳሳተ እንዲሆን አስመስለህ አይነት የምትገልጽና የምታስተምር አስመስለህ ነው። የሙስሊሞች አቋም አይደለም ይሄ። እኛ ሙስሊሞች እስልምና ትክክል ነው ብለን እናስተምራለን። ሌሎች ሃይማኖቶች ከእስልምና ውጭ ያሉት ውድቅ ናቸው፣ ተሳስተዋል ብለን እናስተምራለን። ለዚህ መረጃዎች እንሰጣለን። አንተም ደግሞ እስልምና ውስጥ ነኝ ካልክ ተምረህ ማስተማር ማሳወቅ ትችላለህ። አይ እኔ ማስተማር አቅሙ የለኝም ካልክ አርፈህ ትማራለህ። ሚዲያ ላይ ወጥተህ ምንም ነገር መናገር አይጠበቅብህም። ይሄን ለማለት ነው የፈለኩት። አመሰግናለሁ። አይ እኔ መምህር አይደለሁም፣ በእርግጥ እያስተማርኩም አይደለም። ግን ያው ዲስከሽን ዲያሎጎች እዚህ ቲክቶክ ላይ ያው ስለሚደረጉ በትርፍ ጊዜ ውይይቶችን እዚህ ከነ ጄኔራል ጋር ምናምን ላውራ እችላለሁ። በተረፈ እስልምናን እኔ ይኸውላችሁ ለእናንተ ማብራራት አይጠበቅብኝም ለማንም ሰው። አሁን እኔ እየተማርኩ ነው፣ ኦንላይን ላይ ትምህርት ጀምሬያለሁ። አይ ቲንክ እዚህ መናገር ስለማይጠበቅብኝ ነው። ከ3 ወር ምናምን በኋላ ታዩኛላችሁ ምን አይነት ተማሪ እንደሆንኩ ማለት ነው። እስከዛ ድረስ ግን አሁን ኦንላይን ላይ ትምህርት እየተማርኩ ነው። ኢስላምም ክርስቲያኒቲንም የሚያስፈልጉኝ የቋንቋ ትምህርቶችንም እየተማርኩ ነው። ከዛ በኋላ ምናልባት የራሴን ደግሞ ውሳኔዎች ወደፊት መወስናቸው ይኖራሉ። በተረፈ ግን አሁን እንዲህ ነው እምነቴ አልልም። ሃይማኖቴ ገሌ ነው፣ ሃይማኖቴ እንደዚህ ነው እያልኩ በአደባባይ አላወራም። ነገር ግን ባይብልና ቁርአን ሲወራ ምናልባት እውነት የመሰለኝ ነገር ካለ እዛ ላይ ኮሜንት እሰጣለሁ፣ ሀሳብ እሰጣለሁ። በተረፈ ይሄን ይመስላል። ቅር ያለው ሰው ካለ እንግዲህ ምንም ማድረግ አልችልም። አይን ይመስላል። ግን ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ላይ አንድ ብቻ ሀሳብ ልጨምር፣ ያልተነሳ ሀሳብ ሆኖ ስላገኘሁት ነውና እኔ ከዚህ በፊት ከዛሬ 4 ቀን 5 ቀን በፊት ገብቼ ነበር እሱ ቤት እና ጠይቄዋለሁ። ሲጀመር እንደዚህ አይነት አቋም እያራመደ ስለነበረ ክርስትና ትክክለኛ ሃይማኖት ነው ብለህ ታስባለህ ብዬ ጠይቄው ነበረ እና እንደዛ ማለት አልችልም ነው ያለው። ማለት ትክክለኛ ሃይማኖት አይደለም ማለት አልችልም አለኝ። እሺ ክርስቲያኖች ገነት ይገባሉ አልኩት እና እንደዚህ በምልበት ሰዓት ላይም አዎ እንደዛ ማለት እችላለሁ ብሎ አልተናገረም። እንደዛ ማለት አልችልም እኔ ገሃነም ይገባሉ ብዬ መፍረድ አልችልም ማለት ሙስሊም ነህ በእስልምና የምትተዳደር ከሆነ እስልምና እንደዛ እንደሚል ታውቃለህ አታውቅም? አውቃለሁ። ታምንበታለህ አልታምንበትም? አይ መናገር አልችልም ነው ያለው። ስለዚህ ሰውየውን እንድታውቁት ካሁኑ ማለት ነው። ስለዚህ ሰውየውን ካወቃችሁት ደግሞ መወሰን ያለባችሁን እናንተ ነው የምታውቁት። ሙስሊሞች ቤት ነው መቀመጥ ያለባችሁ ወይስ እንደዚህ አይነት ሰው ቤት ነው መቀመጥ ያለባችሁ? እናንተ ወስኑ፣ ሙስሊሞች ማለት ነው።
ስለዚህ ተጠንቀቁ። አይተነዋል፣ ዛሬም አይተነዋል። እስጀመር ቁጭ አድርጌ ስለ ቁርአን አስተምራችኋለሁ። ቁርአን ኦሪጂናል ማኑስክሪፕት እና ፍራግመንትን ያለየ ሰው ስለ ቁርአን አስተምራችኋለሁ ይለናል ሙስሊሞች ጋር መጥቶ እና በቃ እወቁት። በእውቀት ደረጃም ይህን አክል ነው የወረደ ሰው ነው። በእውቀት ደረጃም በከእምነት ደረጃም ደግሞ እንዳያችሁት ነው። እና አሁን ራሱ ከተወጣ በኋላ እያለ ያለው ከአሁን በኋላ አቋሚ አይታወቅም ነው ያለው። ከአሁን በኋላ አቋሚ አይታወቅም ማንም እንዳይጠይቀኝ ነው ያለው። ምንም አይታወቅም የሚባል ነገር የለም። ሙስሊም የትኛው ሙስሊም በሙስሊምና የሚያፍር የለም። ሙስሊም ነው። ከዛ ውጭ ያለው ደግሞ የታወቀ ነው። ስለዚህ ሙስሊሞች ይህን ነገር ማወቅ ይገባቸዋል። አሁን ወደ ትምህርቱ መሄድ ነው ኢንሻአላህ። ሰላም አለይኩም ጨርሻለሁ።